በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። የማቴዎስ ወንጌል ምዕራፍ 1 ቁጥር 19ና 20። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በየዓመቱ ሐምሌ 26 የአረጋዊውና የጻድቁ የዮሴፍ የዕረፍት ቀን መታሰቢያ እንደሆነ ይታወቃል። ዛሬ በመግቢያ ላይ በጠቀስኩት ቃል መነሻነት ስለ ዮሴፍ ጥቂት ደቂቃዎችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው ይላል። እንግዲህ የጌታ መልአክ ለዮሴፍ በሕልም ተገልጦ የተናገረውን ቃል ነው መነሻ ያደረግኩት። ዮሴፍ ማለት ይጨምር ማለት ነው። አዎ ትርጓሜው ይጨምር ማለት ነው። በመጽሐፍ ቅዱስ በጣም የሚገርም ታሪክ ያላቸው በዚህ ስም የተጠሩ ሶስት ሰዎች አሉ እና እንዲህ አይነት ሰዎች ሕይወት ታሪክ ለእያንዳንዳችንም ትልቅ ትምህርት ስላለው ሌሎችንም በዚህ ስም የተጠሩትን ሁለት ሰዎች ታሪክ በዚሁ እግረ መንገድ አንስተነው እናልፋለን። እንደተባለውም እንዲህ አይነት ሰዎችን እግዚአብሔር ለምድራችን ይጨምር ማለት የሚያስችል ታሪክ ያላቸው ናቸው። የመጀመሪያው ያዕቆብ ከወለዳቸው ከ12ቱ ልጆች መካከል አንዱ የሆነው በተለይ ከራሔል ከተወለዱት ከሁለቱ አንዱ የሆነው ዮሴፍ ነው። ገና በልጅነቱ ብላቴናውን ዮሴፍን የገዛ ወንድሞቹ በቅናትና በምቀኝነት ተነሳስተው ወደ ግብፅ ሀገር በ20 ብር እንደሸጡት የኦሪት ዘፍጥረት መጽሐፍ ይተርክልናል። ይህ ሰው በተሰደደበት በግብፅ ሀገር እግዚአብሔር ከእርሱ ጋር ሆኖ እግዚአብሔር ሞገስ ሆኖት በትልቅ ከፍታ በትልቅ ስልጣን ላይ የደረሰ ሲሆን እነዚህ የሸጡት ወንድሞቹ በስደት ምክንያት በራብ ምክንያት ወደ ግብፅ አገር በሄዱ ጊዜ በይቅርታ ልብ የተቀበላቸው ሰው ነው። እናንተ ክፉ አደረጋችሁብኝ፣ እግዚአብሔር ግን ይህ ሕዝብ እንዲድን ለመልካም አሰበው በማለት እነርሱ ካደረጉት ክፉ ነገር ይልቅ ከእነርሱ ምቀኝነትና ክፋት፣ ተንኮል፣ ሸር ይልቅ የእግዚአብሔር መልካምነት የእግዚአብሔር ምሕረት እንደሚበልጥ አስቦ የሸጡትን ለዚያ ሁሉ መከራ ያደረሱትን የገዛ ወንድሞቹን በፍቅር የተቀበለ በይቅርታ የተቀበለ ቅን ሰው ነው። ሁለተኛው የአርማትያሱ ዮሴፍ ነው። የአርማትያሱ ዮሴፍ በቅዱስ ወንጌል በወንጌላት እንደተዘገበው የጌታችን የኢየሱስ ክርስቶስን ሥጋ ከጲላጦስ ተቀብሎ የቀበረው ሰው ነው። ወንጌላዊ
ማርቆስ እንደዘገበው የእግዚአብሔርን መንግሥት ይጠባበቅ ነበርና ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነው ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 43 ላይ ይህ ሰው የእግዚአብሔርን መንግሥት ይጠባበቅ ነበር ደፍሮም ነው የሚለው። ሁሉም ጥለውት ኢየሱስን ሁሉም ጥለው በየፊናቸው በሄዱበት በዛ ጭንቅ ሰዓት የስቅለት ዕለት ሁሉም ካጠገቡ በሸሹበት ሰዓት ደፍሮ ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው ይላል። ስለዚህ የኢየሱስን ሥጋ ተቀብሎ የቀበረ በራሱ መቃብር የቀበረ ሰው ነው። ሌላኛው ዮሴፍ ወይም ደግሞ የአርማትያሱ ዮሴፍ እየተባለ የሚጠራው ማለት ነው። ስለዚህ የሁለቱንም ታሪክ የያዕቆብም ልጅ ታሪክ ባጭሩም ቢሆን እንደተነሳው ነው። የአርማትያሱ ዮሴፍም እንዲህ አይነት በጎና ቅን የሆነ ልብ ያላቸው ሰዎች መሆናቸውን የእግዚአብሔር ቃል ይነግረናል። ወደ ተነሳንበት ወደ ጻድቁና አረጋዊ ወይም ደግሞ የድንግል ማርያም እጮኛ እየተባለ ወደሚጠራው ወደ ዮሴፍ ታሪክ ስንሄድ ደግሞ ጻድቅ ሆኖ በስውር ሊገልጣት አሰበ ይላል። ዮሴፍ እውነትም ጻድቅ ሰው እንደሆነ አስተሳሰቡም፣ ሕይወቱ፣ ታሪኩ ጻድቅ እንደሆነ የእግዚአብሔር ቃል ያስረዳናል። እንግዲህ ክፍሉ እንደሚያስረዳን ጻድቅ ሆኖ በስውር ሊተዋት አሰበ ሲል እንግዲህ ድንግል ማርያም በመንፈስ ቅዱስ ጸንሳ በመገኘቷ የሆነውን ታሪክ የሚያስረዳ ነው። መለስ ብለን ከቁጥር 18 የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ያለውን ስናነበው እንደዚህ ይላል። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ለዮሴፍ ታጭታለች፣ ነገር ግን ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሆነዋል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ ይላል። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው ይላል። እንግዲህ ጻድቅ ስለሆነ በስውር ሊተዋት አሰበ ተብሎ የተነገረው ይህ ቃል እንደ ሙሴ ሕግ በብሉይ ኪዳን እንደተጻፈው አንዲት ልጃገረድ ሳታገባ አርግዛ ብትገኝ በድንጋይ የሚያስወግር መሆኑን በሙሴ የሕግ መጻሕፍት ላይ ተገልጾ እናገኘዋለን። በተለይም ኦሪት ዘዳግም ምዕራፍ 22ን ስናነበው በተለይ ከቁጥር 22 ከቁጥር 23 ጀምሮ የተጻፈውን ስናነበው ይህንን ነው የሚያስረዳን። አንዲት ልጃገረድ ሳታገባ እንዲሁ አርግዛ ብትገኝ በድንጋይ እስከ መወገር እስከ መገደል ያደርሳል። ዮሴፍስ
ኋላ ላይ የጌታ መልአክ በመንፈስ ቅዱስ እንደጸነሰች ቢነገረውም መጀመሪያ ላይ ግን የድንግል ማርያም ጸንሳ መገኘት ለዮሴፍ የፈጠረው ጥያቄ ነበር። ነገር ግን እንደ ሙሴ ሕግ መናገር ሳያስፈልገው ጻድቅ ስለሆነ በስውር ሊተዋት አሰበ። በስውር ሊተዋት አሰበ። ወገኖቼ ብዙ ሰው የሌላውን ኃጢአት፣ የሌላውን ውድቀት፣ የሌላውን የተሰወረ የሆነውን ነገር ሁሉም በመናገር እንደሚታወቅ ያስፈልጋል። የሰው ትልቁ ችግር ያየውንና የሰማውን ነገር ለሌላ ሰው መናገር፣ ለሌላ ሰው ማጋለጥ የብዙ ሰው ችግር ነው። የዮሴፍን ሕይወት ልዩ የሚያደርገው ጻድቅ ተብሎ የተነገረበት አንዱ ነገር ጻድቅ ስለሆነ ነው የሚለው። ጻድቅ ስለሆነ ይህንን ሳይናገር በስውር ሊተዋት አሰበ። የጻድቅ ሰው ስራው ወገኖች፣ የጻድቅ ሰው አስተሳሰብ የሌላውን ኃጢአት፣ የሌላውን በደል አለመግለጥ ነው። ዮሴፍ በእንዲህ አይነት በስውር ሊተዋት፣ ሳይናገር ሊተዋት ባሰበ ጊዜ የጌታ መልአክ በሕልም ተገለጠለት። ድንግል ማርያም የጸነሰችው በመንፈስ ቅዱስ እንደሆነ እጮኛውን ማርያምን አሁንም መተው እንደሌለበት በግልጽ ነገረው። ዮሴፍ ከዛች ዕለት ጀምሮ ከሕፃኑ ኢየሱስና ከድንግል ማርያም ጋር ዘመኑን ሁሉ አብሮ ያሳለፈ፣ መከራቸውን አብሮ እየተቀበለ የኖረ ሰው ነው። እንደሚታወቀው ወደ ማቴዎስ ወንጌል ምዕራፍ 2 ላይም ስንሄድ ዮሴፍ ሕፃኑን ኢየሱስን ሊገድሎ ባሰበ ጊዜ የጌታ መልአክ በሕልም ተገልጦለት ነው የሚለው። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ በማለት መልአኩ የተናገረው ለዮሴፍ ነው። ለድንግል ማርያም አልነበረም፣ ለዮሴፍ ነው። ሕፃኑን ሊገድለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ። እንደገና ደግሞ በግብፅ ሀገር በስደት ከ3 ዓመት በላይ ከቆዩ በኋላ የሕፃኑን ነፍስ ሊገድሉ የፈለጉት ሞተዋልና የሕፃኑን ነፍስ ሄሮድስ ከሞተ በኋላ እንደገና የጌታ መልአክ በግብፅ ሀገር ለዮሴፍ ተገለጠለት ነው የሚለው። እንደገና ተገልጦለት የሕፃኑን ነፍስ የሚፈልጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ተብሎ እንደተነገረለት ወንጌላዊ ማቴዎስ ይተርክልናል። ይህ ሰው የእግዚአብሔር የክብር ዕቃ በመሆን ለእግዚአብሔር ክብር በመለየት በመከራ ጊዜ ከድንግል ማርያምና ከሕፃኑ ኢየሱስ በስደት ጊዜ በዛ የሰቆቃ የመከራ ዘመን ሁሉ አብሯቸው የነበረ እውነትም ጻድቅ የሆነ ሰው ነው። ስለዚህ ጻድቅ ሆኖ ነው የሚለው ወንጌላዊ ማቴዎስ እንደዘገበው ስለ ዮሴፍ የገለጠው አገላለጥ በጣም የሚገርም ነው። ዮሴፍ ማለት ጻድቅ ሆኖ ሊገልጣት ስላልወደደ እንደ ሙሴ ሕግ መሰረት መነገር ነበረበት። ዮሴፍ ግን ጻድቅ ከመሆኑ የተነሳ ሊገልጣት ስላልወደደ በስውር ሊተዋት አሰበ። በስውር ወገኖች፣ አንድ ነገር እያወቁ እያዩ በስውር መተው ትልቁ የጽድቅና የመንፈሳዊነት አንዱ መገለጫ ነው። ይህ ነገር በዮሴፍ ላይ የሚያስከትለው ነገር ሊኖር ይችላል። ነገር ግን ጻድቅ ስለሆነ በስውር ሊተዋት አሰበ። ከዛ በኋላ የጌታ መልአክ ተገለጠለት። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም እንደመውሰድ አትፍራ። እርሱ ሕዝቡን ከኃጢአታቸው የሚያድናቸው ነው። ስሙም ኢየሱስ ይባላል። ከእርሷ የሚወለደው ስሙ ኢየሱስ ይባላል። ሕዝቡንም ከኃጢአታቸው የሚያድናቸው ነው በማለት መልአኩ ነገረው። ከዛች ቀን ጀምሮ ዘመኑን ሁሉ
በመከራም በችግርም ጊዜ ከድንግል ማርያምና ከዮሴፍ ከኢየሱስ አጠገብ ያልተለየ አባት ነው። ስለዚህ ሐምሌ 26 ቀን የጻድቁ የአረጋዊው ዮሴፍ የእረፍት መታሰቢያ በቤተ ክርስቲያን ደረጃ ይታሰባል። እንዲህ አይነቱን የጽድቅ መንገድ፣ እንዲህ አይነቱን የጽድቅ ሀሳብ፣ እንዲህ አይነቱን የጽድቅ ሕይወት አምላካችን እግዚአብሔር ለሁላችንም ያድለን ዘንድ በጽድቅ መመላለስን እንድንለማመድ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን።